220 ዶሮዎች ለማስገባት ስንት ብር ፈጀብኝ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። እግዚአብሔር የተመሰገነ ይሁን። እንግዲህ 220 ዶሮ ነው ያስገባሁት። እነኚህ ዶሮዎች ስንት ወጪ አስወጡ? እንግዲህ ለማስገባት ያሰባችሁ ዝርዝሩን ልንገራችሁ። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ የዶሮ ስራ ጥሩ ተብሎ ነው እኔም የጀመርኩት። ገና እንትኑ ላይ አልደረስኩም። ለአሁኑ ጊዜ ግን ጥሩ ነው። ያው አንድ ዶሮ ለማስገባት የፈለገ ሰው ለመኖ የሚሆን በቂ ብር መኖር አለበት። ምክንያቱም ምግባቸው ከጎደለ እንቁላል ላይ ጥሩ ሁኔታ ላይ አይሆኑም ማለት ነው። ስለዚህ ትርፍ ብር መኖር አለበት ማለት ነው። ስለዚህ እስኪ ዝርዝሩ ልንገራችሁ። እንግዲህ እኔ ኬጅ ላይ ነው የጀመርኩት። እንዳያችሁት በኬጅ ነው። ይሄ ኬጅ 3 ነው። ሶስቱም ድርብርብ አላቸው። እንግዲህ 220 ዶሮች ናቸው እነኚህ። ከኬጅ ልጀምርላችሁ። እንግዲህ ኬጅ የጨረሰብኝ 58,000 ነው። ግዳውም ሰውዬ ከሰርኩ ስለኝ ጨመርኩለት ወደ 5,000 እንጂ በ58,000 ነው እየተስማማ ነው። እና ይሄ ኬጅ እኔ በርካሹ ነው ያሰራሁት። እንደ አጋጣሚ ሆኖ ነው እንጂ ሌላ ቦታ ኬጅ ውድ ነው ማለት ነው። ሌላ ቦታ ጠይቄ ወደ 175,000 ነው እየጠየቁኝ። ይሄንን የ200 ዶሮ ለማስገባት እንደውም ይሄ ትርፍ ነው። 220 ዶሮ ነው ያዘልኝ። ሰፊ ነው ደግሞ እና ኬጁ ምናልባት እንኳን ከጠበበ መሬቱ ላይ ይኖራሉ፣ ችግር የለም ማለት ነው ቤተሰቦቼ። እና 220 ፍሬ ዶሮ እንግዲህ አንዷ ዶሮ 650 ነው። እንግዲህ እነኚህ ዶሮች እኔ ስወስደው ከዛ 2 ወርም አልሞላቸውም ወደ 55 1 ወር 55 ቀን ነው ያሉኝ። አሁን ወደ 2 ወር ምናምን ሆኗል። እኔ ጋር አሁን 3 ሳምንት ሊሆናቸው ነው። 3 ሳምንት ነገ ነው ማለት ነው። እና እንግዲህ አባዙት 220 ዶሮ በ650 ስታባዙ ስንት እንደመጣ እንግዲህ ስንት ነው የመጣልኝ? ለኔ 143,000 ነው የመጣልኝ። ብቻ ዶሮ አሁን ነው የተወደደችው። ከዚህ በፊት እንደዚህ ያልነበረችም። እንደውም የሶስት ወር ዋጋ ነበረ። የሶስት ወር ቄቦች 650 ነበረ። በአሁኑ ሰዓት ግን ዶሮ በጣም ተወደደ። እንደገና ደግሞ እንቁላሉ አሁን በጣም ረክሷል እየተባለ ነው። ብቻ እኔ እንጃ፣ ዶሮ ግን ተወዷል ማለት ነው። እና እኔ ስለቆየሁት ነው እንጂ በፊት ፈረሳ ጊዜ ምናምን የሶስት ወር ቄቦች 680 ይላሉ። ግን ዘራቸው ይለያያል። የኔ አላማ ነው። ሌላ ኢትዮ ቺክን፣ እንደገና ደግሞ ምንድነው የሚባለው ይሄ ለስጋ እንትን የሚሉት እሱም አሁን ይቀንሳል። አሁን ኢትዮ ቺክን ቢሆን ይቀንሳል ወደ 580 ብር ነው። እና እሱ ትንሽ ይቀንሳል። ዶሮቹም እንደዘራቸው ይለያያል ማለት ፈልጌ ነው። እና እንደዛ ነው ቤተሰቦቼ። ስለዚህ 143,000 ነው የመጣ። የጋሪ አለ የምን አለ ያ ወጪ አለ። እንደገና እስካሁን አንድ ላይ የኬጅ እና የዶሮ ዋጋ አንድ ላይ ደምሬ 200,000 1,000 ነው የመጣው። እና እንደገና ደግሞ ወደ መኖ እንመለስ። መኖ በሳምንት 1 ኩንታል በላይ ይበላሉ። እንግዲህ እኔ አሁን በግራም አልጀመርኩላቸውም። አሁን በግራም እጀምርላቸዋለሁ። እና ጊዜ ያላቸው ነው አሉ። እስካሁን ስንት ኩንታል ገዛው መሰላችሁ? አሁን 4፣ ከዚህ በፊት 2 ኩንታል 6 ኩንታል ማለት ነው። 6 ኩንታል ስንት ጨረሰ? ቆይ ልደምርላችሁ። 4 ኩንታል
13,200 ጨረሰ። እንደገና ደግሞ አንዱ ኩንታል 6,800 ጨረሰ። የመጀመሪያ ጊዜ የወሰድኩት ይለያያል መሰለኝ እንትኑ መቀያየር አልነበረብኝም። አጥቼ ነው መኖ 6,100 የመጀመሪያ ጊዜ እሱ ይቀንሳል። እና አንድ ላይ ሲደመር ስንት መጣል? ደምሮ እናንተ እዚህ ጋር ስንደምር ስንት መጣል? ስንደምር ወደ 21,000 ብር በላይ ነው የመጣ ማለት ነው። ወደ 21,600 እንደዛ ይመጣል። እና ምን ማለት ፈልጌ ነው? አሁን የ3 ወር የ4 ወር ቢሆን ይሄን አይል አይበሉም። እንትን ደርሷል ለምርት ይደርሳሉ። ግን ይሄ ገና ነው። ገና ስንት ወር ይቀረኛል? ገና ወደ 2 ወር ይቀረኛል ማለት ነው እንቁላል ለመጣል። ስለዚህ ብር ከሌለ ከባድ ነው። ዶሮ በተለይ ቄብ ትንንሽ ቄቦች ስትወስዱ ብር አለኝ ወይ ብላችሁ ራሳችሁ መፈተሽ አለባችሁ እንጂ ችግር ነው። በጣም ነው በሉት። ምግባችሁን ደግሞ ዛሬ ካልበሉ ነገ ላይ እንቁላሉን በደንብ አይሰጡም እየተባለ ስለሆነ ነው። እና ያው ቁርስ አላቸው፣ ምሳ አላቸው፣ እራት አላቸው እና እንደዛ ነው። እንክብካቤ ይፈልጋሉ። ውሃ በደንብ መጠጣት ይፈልጋሉ። ቪታሚን አለ። እንደገና ክትባት አለ። ገና ክትባትም አላስከተብኩም። ክትባትም አለ። ብዙ ነገሮች አሉና ዶሮ ማርባት ቀላል ነገር አይደለም። እኔም አሁን ከገባሁበት የመኖ ነገር ከባድ ነው ማለት ነው። እና በዚህ በአንድ ወር 21,000 አውጥቻለሁ። ግን መኖ አለ። ያው በ3 ሳምንቱ ስንት ኩንታል ጨርሷል? 3 ኩንታል አልቋል ማለት ነው። በሳምንት 1 ኩንታል እየበሉ ነው። እና አስቡ፣ ሳንቲም ከሌላችሁ ከባድ ነው የሚሆነው። ሰው ደግሞ ብድርም ከተባለ ሰው አይሰጥም። እና ዶሮ ማርባት የዶሮ ስራ ከመጀመራችሁ በፊት ብር ከሌላችሁ ትከስራላችሁ። በደንብ ዛሬ ካልበሉ ነገ እንቁላል በደንብ አይሰጡም ማለት ነው። እና ዶሮ ለማርባት ስትፈልጉ መጀመሪያ ለመኖ የሚሆን በቂ ብር ማዘጋጀት አለባችሁ ማለት ነው። እና ስትቸገሩ ደግሞ ሰው ምንም ነገር ዞር ብሎ ማያችሁ እና ስለዚህ የተወሰነ ብር ማስቀመጥ ጥሩ ነው ማለት ነው። የዶሮ ገዝታችሁ የተቀመጠ ብር መኖር አለበት ማለት ፈልጌ ነው። እንግዲህ እኔ በዚህን ሳምንት ይሄን አይል ካወጣው የሚቀጥለው ሳምንት ወርም አለ። ገና እንቁላል እስከምጥሉ ድረስ የነሱ ጣጣ ብዙ ነው ማለት ነው። እና ገና ብዙ ነገር ነው የሚጠብቀኝ። እና እንደዛ ነው እንግዲህ ያው ዶሮ ጥሩ ይባላል። ስራ የለም። ያው ኢትዮጵያ ውስጥ እንደምታውቁት ሱቅን ብትከፍቱ ብዙ እንትን አለው። ምንድነው እሱ ግብር አለው ምን አለው። እኛ ሰፈር ደግሞ ሱቅ ስለማይነሳ ዝም ብዬ ቤት ውስጥ ጀመርኩ ማለት ነው እቺን ዶሮ። እና እንደዛ ነው ቤተሰቦቼ። ምን ማለት ፈልጌ ነው? ሞክሩ ስራ በቃ የትኛውም ስራ ይሁን መሞከር አይከፋም። መስራት ጥሩ ነው። ከምንቀመጥ ባለን ነገር መስራት አለብን የሚል ነው እና ሀሳቤ። እኔም ያው በፊት ሰፈራም ነበረ ዶሮ ከሞተችብኝስ ገና ክሳራ ውስጥ ልገባ ነው ወይ እያልኩ ነበረ። ግን በአሁኑ ሰዓት ገብቼበት እንግዲህ ስራ ላይ ነኝ። ፈጣሪ ደግሞ እንደምረዳኝ ተስፋ አለኝ። እና መድኃኒትም ገና አፋቸውም አልተቆረጠም። ገና ቪታሚን ብቻ ነው እስካሁን የሰጣቸው። እና ገና ክትባትም አለ። የክትባት መድኃኒት እንኳን ገዝቻለሁ። ዶክተር አጥቼ ነው እስካሁን የቆየሁት። ሳስከትበው ደግሞ አሳያቸዋለሁ። ከተከተቡ ጤናቸው ከተጠበቀ ምንም አይሆኑም ብዬ አስባለሁ። እንግዲህ ዶሮ የሚሰሩ ሰዎች ዶሮ ብር አለው እየተባለ ነው። አላውቅም እንግዲህ በአሁኑ ሰዓት እንኳን እንቁላል ስለረከሰ በጣም ከባድ ነው። እና እኔ እንኳን በእኔ ጊዜ ለእንቁላል ስደርሱ ያው ጾም ይፈታል። አሁን ጾም ስለሆነ ነው እንቁላል የረከሰው። እና እንደዛ ነው ቤተሰቦቼ ሞክሩ። እና እንደዚህ ላለው ወጪ እስካሁን ያወጣሁት ለዶሮ ብዬ ወደ 225,000 ይሆናል ብዬ አስባለሁ። ከምናምኑ እንደዛ ይሆናል ብዬ አስባለሁ። እና ገና ደግሞ እስከምጥሉ ድረስም ደግሞ ለመኖ ብዬ ብዙ አወጣለሁ። አሁን ለአንድ ወር ውስጥ ይሄንን ካወጣው በ2 ወር ውስጥ ደግሞ ስንት አወጣለሁ?
ወደ 40 ሺህ ማውጣቴ አይቀርም እና የግድ ሳንቲም ሊኖራችሁ ይገባል። ዶሮ ከምታረቡ በፊት ምን ይበላሉ ብላችሁ ማሰብ አለባችሁ። በጣም ይመገባሉና ካልበሉ ደግሞ ችግር ነው እና እንደዛ ነው ቤተሰቦቼ። እንግዲህ እኔን የወሰደብኝ እስካሁን ወደ 225 ሺህ ይሆናል ማለት ነው። እና እናንተ ሞክሩ። ስራ አይናቅም፣ ዝቅ ብሎ መስራት ከፍ ያደርጋልና እናንተም ስሩ ማለት ፈልጋለሁ። እኔ እንግዲህ ስራ ላይ እገኛለሁ። እንቁላል ስጥሉ ደግሞ ለምስክር እመጣለሁ ማለት ነው ቤተሰቦቼ። እንግዲህ እስከዛ ደግሞ የመኖ እያሳሰበኝ ነው። እነሱ ጤና ሆኖልኝ የመኖንም ደግሞ ፈጣሪ ያውቃል እያልኩ እንግዲህ ላይክ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ ቤተሰቦቼ። ሁሌ ሰው አገር ከምንኖር የራሳችን ስራ ቢኖርን ጥሩ ነው እላለሁ። ደህና ሁኑ። አመሰግናለሁ። እስኪ ላይክ አድርጉልኝ፣ ይህን ቻናል አሳድጉልኝ በእናታችሁና